የታሰሩ ወንድሞቻችን እንዲፈቱ እንፈልጋለን። የኔን ችግር የማውቀው እኔ ነኝ። ወንድሞቻችን አላቁ በህግ እናሸንፋለን፣ በህግ እናሸንፋለን፣ ነገም እናሸንፋለን። ሰላም ኦርቶዶክሳውያን ባለማህተቦች እንደምቆያችሁ እንደምናረፈዳችሁ ነው። ዛሬም በሌላ ቪዲዮ በሌላ አጀንዳ በወቅታዊ የሆነ ዜና ተመልሼ መጥቻለሁ። በዛሬው ቪዲዮአችን በዛሬው መናገሪያ አጀንዳችን እዛው በአርሲ ምድር ላይ ነው። አርሲ ላይ ምን እየተፈጠረ ነው ዛሬም ድረስ የሚለውን ነገር አብረን የምንመለከት ይሆናል። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ቪዲዮን ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳዘነጉ። ቪዲዮን እስከ መጨረሻው እንደምትከታተሉት አልጠራጠርም። ወደ ቪዲዮ የኔን ችግር የማውቀው እኔ ነኝ። በአሁን ጊዜ በሀገራችን በኢትዮጵያ እየተካሄደ ያለው አረመኔነት የአረማዊነት ስራ እንዲቆም ብዙ ጊዜ ሞክሬ አልተሳካም። ምክንያቱም ፈቃድ አልተሰጠም። እናገራለሁ ይመልሱታል፣ እናገራለሁ ይመልሱታል። ይሄው እስካሁን ድረስ ምንም አይነት ፈቃድ አልተገኘም እና ሁላችሁም ወገኖቻችን ማወቅ ያለባችሁ እዚህ ያለውን ችግር የኔን ችግር የማውቀው እኔ ነኝ። እየተካሄደ ያለው የአረማዊነት ስራ ብዙ ጊዜ ሞክሬያለሁ ለመቃወም፣ ግን ስላልተፈቀደ ወይም ወደ አየር ለመውጣት ስላልተፈቀደ እየታፈነ እየቀረ ነው እስካሁን ድረስ ያለው። እንዳለ ሆኖ አባቶች ጸጥ ብለዋል። አባቶች ቤተክርስቲያን ስትወድም ስትቃጠል ምእመናን ሲገደሉ አባቶች ልጆቻቸውን አልመሩም። እነሱ እስካልመሩን ደግሞ ህዝቡ ጸጥ ይላል የሚል ጥያቄ ይነሳል። አባቶች ለቤተክርስቲያን ምንድነው ያሉት መልእክት? አሁንም እንደዚያው ነው። እነዚህ እዚያ በነበርን ጊዜ በነበረው ችግር ሁላችን እንትን ስንል ያ የነበረውን ሁኔታ እንትን ለማለት ሞክረናል። አሁንም ፓትርያርኩ እኮ ጽፈዋል ወረቀት። የሚችሉት ያንን ብቻ ነው። ከዚያ ውጭ ሊያደርጉ አይችሉም። ሌሎቹ ቆይ አንድ ማህበረሰብ እኮ አጠቃላይ ከማህበረሰብ ውስጥ ሲሆን ከዚያ ማህበረሰብ ልትለዩ አትችይም። ደግሞ ሰዎቹም የነሱ ጓደኞች ካልሆኑ ከዚያ እንዲቀመጡ አይፈቅዱላቸው። አሁን እኮ እኛ በነበርን ጊዜና አሁን እኮ ያለውን ትርምስ እኮ ስታይ ልዩነት እኮ አለ። አሁን ጸጥ ነው፣ ምንም ነገር የለም። ስለዚህ አሉ አባቶች የሚጮሁ። ግን እኔ የኔን ነገር ደግሞ ልገልብጠው። እኔ ደግሞ ይሄ ማህበረሰቡ ሌላ ሰው እየተመለከተ እስኪገደል ድረስ እየጠበቀ ነው እንጂ በየጊዜው ማድረግ የምንችለውን እያደረግን ነው። መጥራት የምንችለውን እኔ ፖለቲካ ድርጅት አቋቁሜ መሳሪያ ይዛችሁ ተዋጉልለት ይፈልጋል። ጥሪማ እኮ እያቀረ ነው። እና አቡነ ሉቃስ ተናገሩ፣ እኛም እየተናገርን ነው። አቡነ ይስሐቅ የሚባሉ ኢትዮጵያ ውስጥ ያሉ አባቶች ይናገራሉ። ሁሉም በየትኛውም ቦታ የሚናገሩ አባቶች አሉ። ግን ይኸውልሽ ይሄ ህዝቡ የሚፈልገው በተለይ ይህን የሚናገረው እኛ እንዲያም ብለን ስልጣን እንድናስይዘው ነው የሚፈልገው። እንደዛ አይደለም። እኔ ተናገርኩ፣ ይኸው አሁን እየተናገርኩ ነው። ምንድነው እያልኩ ያለሁት? አትግደሉን ብላችሁ በገዳዮች ላይ አንድ ሁኑ እያልኩ ነው። ስለዚህ አባቶችም ማህበረሰቡም ሁሉም በገዳዮች ላይ አንድ ሁን። ስለዚህ ይሄ ዘመን በገዳዮች ላይ አንድ የመሆን ዘመን ይሁን። ያትግደሉን አድማ ይሁን፣ ያትጨርሱን አድማ። በቃ እናንገፈግፈን። እንኳን መገደል ምግብም እኮ ሲበዛ እጅ ይላል አይደል እንዴ? አይበላም አይደል? ከበዛ ሁሉም ነገር እኮ ከበዛ በቃ ያቅለሸልሻል። እንዴት ነው ገዳይነት የማያቅለሸልሽን? እንዴት ነው ህዝቡ ምን ይላል? ማን ያደራጀን? እኔ ወርጄ አንተ ይሄን በል ብዬ ላደራጅህ ነገርኩ። ተደራጅና እኔ ይሄንን ስርዓት ይሄንን አስተሳሰብ ለውጥ እያልኩ እየነገርኩ ነው። ምን ልነግርህ ትፈልጋለህ ከዚህ በላይ? አሁን የዘንድሮ ዘመን አሁን እነዚህ ምርጫ ብለው ከቀለዱበት ቀን ጀምሮ ወይም ደግሞ ምርጫ ብለው የገዳይነት ሰርተፊኬት ከተቀበሉበት ቀን ጀምሮ ይሄ ሰርተፊኬት አንተን ለመግደል ነው። ሄደህ ከዚያ ምርጫ የመረጥክ ግደለኝ ብለህ ፈቃደኛ ሆነሃል።
ያልመረጥክ ግን አሁን ውጭ ያለህ የትም ቦታ ሁን አንተ የገዳይነት ሰርተፊኬቱን ንጠቀው እሱን ንጠቅ። አንዳንድ ጊዜ የምንለው ነገር አለ። እኛም እኮ እዛ ብንሆን ኖር ይሄን ሟች ነበርን። እኛ ፈሪ ስለሆንን እዛም ብንሆን አንሞትም፣ ማይተባችንን እንበጥስ ነበር። ፈሪ እንደሆንን አውቆ ከተማ መካከል አርበኛ ያደረገን መድኃኔዓለም እንደ ድካማችን። ብርቱ ስለሆኑ እነሱን ሰማዕት አደረጋቸው፣ በረከታቸው በእኛ ላይ ይደርብን። እኛ ፈሪዎች ነን። ይህን እንኳን ለመናገር እንፈራለን። መናገር እንኳን ፈርተናል። እየሞትን ነው ማለት እንኳን ፈራን አይደል? ይሄንን ብናገር ታሰር ይሆን? ሞትኩ ማለት የሚያሳስር ከሆነ ከሞትኩ ቆየው ማለት እኮ ነው። መድኃኔዓለም ልቦና ይስጠለሁላችን። የሚያስቆሙ ሰዎችንም እግዚአብሔር ያንሳልን። ምእመኑም ይታረዳል፣ መቅደሱም ይቃጠላል። ክርስትና ግን በእሳት አይጠፋም። ምክንያቱም እሳት በእሳት አይጠፋም። እግዚአብሔር በየገጠሩ እየታረዱ ላሉ ክርስቲያኖች ዋስ ሞገስ ይሆናቸው። ሁላችንም እንሞታለን፣ ገዳዩም ይሞታል። መቼ ነው ግን ወደ ነበርንበት ታሪክ የምንመለሰው? እግዚአብሔር ሀገራችንን ወደ ነበረችበት ይመልሳት። የሞቱትን አባቶቻችንን በረከታቸው ይደረብን። በቀን ሬሳ ይከመራል፣ በየቀኑ እንሰማለን። ከዛ ትንሽ ሳምንት እንፎክራለን፣ እናልፋለን። ግድ የላችሁም፣ በየቤታችን እናልቅስ። አዋጅ ተነግሮ በአባቶቻችን ምህላ እስከሚታወጅ ድረስ እኛ ግን ማልቀሳችንን አናቆም። በግል መቼም አዋጅ አንጠብቅም። ማን ነው ይህንን ከሰማ በኋላ ቆሞ አንድ ሰላም ለኪም ይደግም ከኔና ከናንተ መሃል? ምን ጥቅም አለው? ብናውቅ ዙግዘት ምን እንደሆነ ገዳዮቹ አያውቁ። ምን ብለን እኮ እንደምናስቆመው ግራ ገባን። ሰውነታችን እኮ እንደ ይህን ዜና በመስማት እኮ በሰቀቀን አለቀ። ያሳዝናል እኮ። የኔ ልጅ ቢሆንስ እየታረደ ያለው እዛ ጋር፣ የኔ እናት ብትሆንስ፣ የኔ አባት ቢሆንስ? በዚህ ደረጃ አስቡት። እግዚአብሔር ሞትን ከኢትዮጵያ ክርስቲያኖች ላይ ያንሳላችሁ። እግዚአብሔር እሳት ነው። አረማውያንን ሲያርፍ ያቃጥላቸዋል። ስራውን መስራት አያቆምም እኮ። የሚደርስብንን በደል እናስባለን እንጂ እግዚአብሔር ለእያንዳንዱ ዋጋውን ይከፍለዋል። ወይ ፈድዮ ለኩሉ በከመ ምግባሩ ነው መጽሐፍ ነው። ሁሉም የዘራውን ያጭዳል። እግዚአብሔር ዘሰፈርክሙ ይሰፍር ለክሙ ይሌለ መጽሐፍ። እግዚአብሔር ተበቃ አምላክ ነው መጽሐፍ ነው የሚለው። በቀልና ፍርድ የኔ ነው፣ እኔ ተበቃ አምላክ ነኝ ይላል። ክብርና ምስጋና ለስሙ ይሁን። ሁሉን የሚችል አምላክ። የዘረኝነት ቀንበር አንቆ ይዞናል። ጎጠኝነት፣ ደም አፍሳሽነት፣ ጭካኔ ቤተክርስቲያንን ለመከራ እየዳረጋት ያለ ይሄ ነው። የሰዎች ጭካኔ። በክርስቶስ አርነት ያልወጣ ትውልድ ሰይፍ ይዞ ማረዱን አላቆመም። አስቡት። እግዚአብሔር ግን ዓለሙን ሁሉ አድኖታል። መዳኑን ካልተቀበለ አርነት አልወጣም ማለት ነው። የተሰጠውን ነፃነት አልተጠቀመበትም። ጸንታችሁ ቁሙ፣ ዳግመኛ ባሪያ እንዳትሆኑ። ተመልሶ ባሪያ የሆነ ሰው አልወጣም ማለት ነው። እግዚአብሔር ለሁሉም ከፍሏል። እምቢ ያሉ ሰዎች ግን አሁንም ሞት ውስጥ ነው ያሉት። ሲኦል ውስጥ፣ የሲኦል ሕይወት ውስጥ፣ የገዳይነት ሕይወት ውስጥ ብእሴ ደም ወጎህላዊ አስቆረር እግዚአብሔር ይላል። ደም አፍሳሹንና አመፀኛውን ጨካኙን እግዚአብሔር ይጠላዋል አይደለም፣ ይጸየፈዋል። መድኃኔዓለም አይጸየፈን ወገኖች። በዚህ ጊዜ ስለሚታረዱት ክርስቲያኖች ግድ ሳይለው የሚነገረው ነገር ለምን ተሰማ ብሎ የሚጨነቅ ሰው ብዙ አለ እኮ። ይሄ ዜና ለምን ወጣ ብለው የሚጨነቁ ሰዎች አሉ። እግዚአብሔር ልቦና ይስጠለሁላችንም። አልሞትም ኢይመውት ዘእንበለ ኀዩ ዳዊት አለ። አልሞትም በሕይወት እኖራለሁ እንጂ የእግዚአብሔርንም ሥራ እናገራለሁ አለ። አልሞትም በሉ እስኪ ሁላችሁም አልሞትም በሉ። በሕይወት እኖራለሁ እንጂ የእግዚአብሔርንም ሥራ እናገራለሁ። መድኃኔዓለም አፍ ይሆነን ለሁላችንም። ከሐዘናችን እንድንጽናና መከራ በደረሰን ቁጥር ሰብሰብ እንድንል በዛው ጭንቀት ውጥር አድርጎ አጥፍቶ እንዳያስቀረን መንፈስ ቅዱስ ኖረ። መንፈስ ቅዱስ ባይኖር ኖሮ፣ በእሳት ባንጠመቅ ኖሮ ዓለም አቃጥላ ትፈጀን ነበር። የሚደርሰውን መከራ አንችልም ነበር። የምንሰማው ዜና ያስፈራን ነበር። የመከራውን ብዛት መውጣት አንችልም ነበር። መንፈስ ቅዱስ መጽንዒ ነው፣ ያጽናናል። እግዚአብሔር ያጽናናን ሁላችንንም። በአርሲ የሚኖሩ ክርስቲያኖችንም እግዚአብሔር ያጽናናቸው። መንፈስ ቅዱስ ያጽናናል። ሰው እንኳን ሞቶብን ለቀብር አስከሬን አጋድመን አጠገባችን ጋር ችለን የቆምነው መንፈስ ቅዱስ ስላለ ነው። መጽንዒ ነው፣ ያጽናናል። ጸሎቱ የካህናቱ የቆሙትን ሰዎች አበርታቸው የሚል ነው። መናህየ ወመናዝዘ ለሰቦሙ ፈኑ።
ለዚህ ለሞተው ወገን ለቤተሰቦቹ መጽናናትን ስጣቸው አቤቱ መንፈስ ቅዱስ ሆይ ኃይል ሆናቸው ሲል እኮ ነው። ብዙ ሐዘን አለ በልባችን፣ የማያቋርጥ እንባም ከፊታችን ሊያፈስ የሚችል መከራ ተሸክመናል። ከምንሰማው የበለጠ በግላችንም የበለጠ ብዙ ሐዘንና መከራ ስጋት አለ። ይህን ሁሉ ችለን እየኖርን ነው። ምክንያቱም 40 ቀን የታተምንበት መንፈስ ቅዱስ ከኛ ጋር አለ። ዛሬ አርሲ ላይ የሚታረዱ ክርስቲያኖች እየተሸነፉ አይምሰላችሁ። እኛ ከሕግ አንጻር ለምን ከለላ አላገኙም ብለን እናስባለን። ስለ ስጋዊ ትግል ነው። ስለ መንፈሳዊ ካሰብን በሞት የምናሸንፍ ነን። ማን ይመስገን ወገኖቼ። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። እግዚአብሔር የመንፈስን ሕግ ያስተምረን፣ የመንፈስንም መንገድ ይምራን። በእሳት የተጠመቅነውን ጥምቀታችንን ይጠብቅልን፣ በሃይማኖታችን ያዝናን፣ የሞቱትን በረከታቸውን ያሳድርብን። እግዚአብሔር መከራ ላይ ላሉት ዋስ ጠበቃ ኃይልና ክንድ ጋሻ። በሕግ እናሸንፋለን፣ በሕግ እናሸንፋለን፣ ነገም እናሸንፋለን። በመጫጫህ አይደለም። መግለጫ እየሰጠን እኮ ነው። ብዙ ቤተክርስቲያን መከራ ነው የደረሰባት፣ ፈተና ነው የደረሰባት፣ ችግር ነው የደረሰባትና ችግራችንን ሰምታችሁ በተለይ የደሴ ወጣቶች ስላዳመጣችሁን እናመሰግናችኋለን፣ እንወዳችኋለን። በተረፈ ግን ቃላት ያጥረኛል። በጣም ነው። አሁንም የአዲስ አበባ ሕዝብ አዳመጥ። የሰንበት ትምህርት ቤት ወጣቶች፣ የደሴ ወጣቶች አሸንፋችኋል። አሜሪካ እነዚህ በሚጠይቋችሁ ጥያቄ መሰረት የገንዘብም ትብብር የሌላም ትብብር አንድ ሀብታም እኮ የሚሸፍነው ይሄ የደሴ ሀብታም እኮ እዛ አይደለም ያለው፣ አዲስ አበባ ነው ያለ። እያዳመጡ ነው፣ እየሰማችሁ ነው። ለእነዚህ ልጆቻችሁ በአዲስ አበባ ያላችሁ እንድትረዷቸው አደራ ነው የምንለው። ብፁዕ አባታችን በዓሉ በሰላም ስለተጠናቀቀ እናመሰግናለን። አሁን በምትሄዱበት በፍቅር በሰላም መንገዳችሁ በሰላም እንዲያደርሳችሁ የአምላካችን ቅዱስ ፈቃድ ይሆንልን። በጣም ነው። እኔ በጣም ነው ደስ ያለኝ በሰላም መጠናቀቁ። እዚህም ያላችሁ የመንግስት አካላት ኢትዮጵያ ቤተክርስቲያን ረባሽ አይደለችም፣ በተዋጭም አይደለችም። በስነ ስርዓት ያለች ቤተክርስቲያን ናት ማለት ነው። ሁሉን የሚወዳት ፈረንጆች መጥተው የሚከታተሏት እቺ ቤተክርስቲያን እንጂ ሌሎች የሚጨፍሩ እነዚያ ለማየት አይመጡ። የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን ገዳማት ለማየት ነው የሚመጡ። አሁንም አእምሮ አንድ ሲኖዶስ አንድ መንበር የሚለው ስርዓቷ ያን ጊዜ ሲደፈር በአስቸኳይ ስብሰባ ከያሉበት ሀገር ጳጳሳት ተጠርተው ጥቁር ልበሱ ያሉን ቀኖና ቀንነው ዛሬ ስለምንድን ነው የማይጠራሩት? በየቀኑ ታርደን በየቀኑ ስንሞት ስንፍና ተጭኖት እንቅልፍ እየተኛ መንጋውን በተኩላ ያስጨረሰ እረኛ ያከትማል ከእንግዲህ እረኛ መባሉ። እየተሰደዱ እየተገደሉ በጎቹ ካለቁ ከበረት ከሌሉ አባ መባል የለም አባባይ ከሌለ ክርስቲያን ካለቀ እየተገደለ ህዝቡ ጥቁር ለብሶ ባስከበረው መንበር ብትቀመጡበት ከእንቁ አሰርታችሁ ያፍሮ አይገባን መስቀል በእጃችሁ ብትይዙት በእነ ጴጥሮስ ስልጣን ማንን ልትፈቱ? ይፍቱኝ የሚሏችሁ ለይፍቱኝ ሳይበቁ ቀድመው እየሞቱ መንጋው ከተበላ እረኞች ተኝተው አባ መባል የለም አባ የሚሉ ልጆቻችሁ ሞተው ባለማህተቦች በገንዛ ምድራቸው አንያችሁ ተብለው መኖርን ሲቀሙ ወደ እሳት ሲጣሉ ባዳኞች ታድነው እየተለቀሙ የነዋዩ ሙዳይ ሲጠበቅ ካደረ ቅርሳቅስ ድርሳኑ በክብር ከኖረ የቅርሱ ባለቤት ስለምን ሲሰደድ ሲታደን አደረ? ክብረ ክህነት ንቆ ቀኖና ለመጣስ ወይንም ለመብለጥ ካንድ ሊቀ ጳጳስ አይደለም ሐሳቡ አይደለም ምኞቱ እንደዚህ ሆ ብሎ የጮኸው ምዕመኑ የጮኸው ወጣቱ ስንጠፋ አይገድህም እያሉ ወደ ጌታ ያን ጊዜ እንደ ጮሁት ደቀ መዛሙርቱ እኛስ ከሲኖዶስ መፍትሄ ብንፈልግ ምንድነው ኃጢአቱ? ምንድነው ስህተቱ? እኛስ ከሲኖዶስ መፍትሄ ብንፈልግ ምንድነው ኃጢአቱ? ምንድነው ስህተቱ? እኛስ ከሲኖዶስ መፍትሄ ብንፈልግ ምንድነው ኃጢአቱ? ምንድነው ስህተቱ?
አባቶቻችን እንደ አቡነ ጴጥሮስ ሁኑ እና አቡነ ጴጥሮስ ኦርቶዶክሱ አስከብረውታል። ሲያረጉ ሆዷ ላይ ጎራዴው እንደዚህ ያደረጉ ቀጥታ እኔን እያዳፉ ገቡ። ካዝና ውስጥ የነበረ ብር ቁልፍ ፈልጌ እስከምሰጣቸው መተው እኔን ጣሉኝ። 480 ሺህ ብር ወሰዱ። የቤቱን ዕቃ አወደሙ። የሚፈልጉትን ጫኑ። ወርቅ ይቀራል አሉ። ወርቅ ሰጠዋቸው። መሳሪያ አንጣኔ የለኝም አልኳቸው። ጎትተው አወጡኝ። ያማራ የምትፈልጉትም ወሰዳችሁ ምን ቀራችሁ ስል ያማራ ልጅ አይወለድም ክርስቲያን አይወለድም ብለው አስተኝተው ጎራዴውን ለዋላይ ሕፃናት ፊት ነው የተደረገው። ሕፃናቶች ምን ላርጋቸው? እኔ ቤት ወርቅ ነው ምን ያርግልኛ? በትዳር 22 ዓመታችን ነው። ስጋ ደሙን ተቀብለን ቆርበን ነው የተጋባ ነው። እድሜዋ ገና 37 ዓመቷ ነው። እመቤቴ ጌታ የተባብለን የኖርነን ሕፃናት ፊት ነው የተደረገው። እናንተ ፍረዱኝ። እናንተ በሊቢያ ሰማዕትነትን የተቀበሉ 30 ኦርቶዶክሳውያን መሞታቸውን ተከትሎ መስቀል አደባባይን የሞላ ኦርቶዶክስ፣ የክልል አደባባዮችን በሰልፍ ያጨናነቀ ኦርቶዶክስ ባለፉት 8 ዓመታት ውስጥ በመቶ ሺዎች የሚቆጠሩ ኦርቶዶክሳውያን በብልጽግና ስርዓት ውስጥ እንደ ቅጠል ሲረግፉ ድምፁን በአንድ ላይ ማሰማት አልቻለም። በአንድ ላይ ሰልፍ ወጥቶ ለምን ትገሉኛላችሁ ማለት አልቻለም። ስለዚህ ለምንድን ነው ብልጽግናን ተጠያቂ የምታደርጉት? ብልጽግና እኮ ስራውን እየሰራ ነው። ብልጽግና መግደል ነው ስራው፣ እየገደለህ ነው። ችግሩ ያለው ካንተ ከኦርቶዶክሱ ነው። ኦርቶዶክሳዊነትህን በተግባር ከቲክታክ ቻሌንጅ ውጪ መጠበቅ እፈልጋለሁ የምትል ኦርቶዶክስ ካለ ተከታታይ 3 ነገሮችን እነግርሃለሁ። የመጀመሪያው ስለ ራስህ ነው። ኦርቶዶክሳዊ ነኝ የምትል ኦርቶዶክስ በጠቅላላ ኦሮሚያ ክልል ውስጥ ቤተክርስቲያን አሰራለሁ ከምትል ኦሮሚያ ክልል ውስጥ ላሉት ምዕመናን ክላሽ ግዛላቸው፣ የጥይት ፍሬ ግዛላቸው። ገዳዮቻቸው እነሱን ሊገሉ በሚመጡበት መሳሪያ ራሳቸውን እንዲከላከሉ የቤተ ክርስቲያን ጃንጥላ ምናምን ከምትገዛ ክላሽ ገዝተስጣቸው። መብቴው ይሄ ነው። 8 ዓመት ሙሉ ከብልጽግና ፍትህ የምትጠይቅ ኦርቶዶክስ አንተን የደነስከው ብልጽግና አንተ በተናገርከው ቁጥር ምላጩን በ2 በ3 በኩል እየሳለ ያርድሃል። እውነቱ ይሄ ነው። እዚህ ቲክቶክ ላይ መታችሁ 5 ጊዜ ኮፒ ሊንክ አድርጉ ይሄ ቪዲዮ ቫይራል እንዲወጣ የአርሲ ጉዳይ የእናንተ ነው የምትሉ ኦርቶዶክስን በተግባር እንገልጻታለን የምትሉ የኦርቶዶክስ አክቲቪስቶች፣ ከዛ በዘለለ እዚህ ሰበር ዜና እየተናገረ የሚውል የብልጽግና ካዳሚ ነገ ቆንጆ ሰበር ዜና ሲያገኝ ይሄ ከሰበር ዜናነት ይወርዳል። የአንድ ሳምንት የቲክታክ ቻሌንጅ ጀምረህ መጥፋት ከፈለክ ስለ ኦርቶዶክስ ስለ አርሲ ዝም አልል ምናምን እያልክ ነጠላ እየዘቀዘክ መኖር ትችላለህ። በተግባር ግን ኦርቶዶክስነትን አታድነው። እውነታው ይሄ ነው። አርሲ ላይ ለሚገደለው ኦርቶዶክስ ገዳዮቹ ሊገሉት በሚመጡበት መሳሪያ ራሱን እንዲከላከል ክላሽ ገዝተህ ስጠው። እውነታው ይሄ ነው። በቃ ከዚህ ውጪ አታሽ ሙኑት እዚህ ሚዲያ ላይ መጣችሁ አዘን ለብሳችሁ ምናምን አታደርጉት። ኦርቶዶክስ እንደዚህ አይኖርም። የቅርብ ጊዜ ትዝታችን የአቡነ ጴጥሮስን ታሪክ መመልከት ትችላላችሁ። ሃይማኖቴን ሀገሬን አላስደፍርም ብሎ በጥይት ራሱን በመትረየስ ጥይት ተደብድቦ የሞተ መሪ ያለህ እዚህ መተ አታላዝን። ከዛ ውጪ የሚደርስልህ ሲኖዶስ የሚያድን ቄስ ጳጳስ የለም። ሲኖዶሱ በተግባር እንደተመለከትከው ራሱ ላይ ሲኖዶሱ ለመበተን የሚመጣ አደጋ ሲኖር ብቻ ነው የሚያውጀው። ቤተክርስቲያን ጥቁር ለብሳለች ጥቁር እንትን ሆናለች ምናምን የሚል። ከዛ ውጪ የትኛውን ጳጳስ ከማለት ውጪ ከማዘን ውጪ ሊያደርግልህ የሚችል ምንም አይነት ነገር የለም። ዛሬ ተመለከተውም ያንን ነው። ጳጳሱ በጣም ሲያዝኑልህ የያዘን መግለጫ ነው የሚያወጡልህ። ከዛ ውጪ አዲስ አበባ ቁጭ ያለ ጳጳስ ለትላልቅ ሰዎች ሽምግልና፣ ለባለ ሀብት ልጆች ሽምግልና ከቁመቱ የሚበልጥ ውስኪ ይዞ አይሱዙ የሚያክል አበባ ይዞ ሲጋፋ ነው እንጂ ሽምግልና ለመሄድ የምታየው። እንግዲህ እንዳያችሁት ነው። ብፁዕ አባታችን አቡነ ጴጥሮስ ምነው አጠገባችን በሆኑ ብለን የተመኘንበት ጊዜ፣ መምህር ምህረተአብ አሰፋ አጠገባችን በሆነ ብለን የተመኘንበት ጊዜ እና አቡነ አብርሃም አጠገባችን በሆኑ ብለን የተመኘንበት ጊዜ ነው። ኦርቶዶክሳውያን ባለማህተቦች በአራቱ አቅጣጫ እንደ ቅጠል ሲረግፉ እያዩ እነ አቶ አካለ ወልድ ዝም እያሉ ይገኛሉ። ይህ ለምን ዝም ተባለ?
ማን እንደሚመልሰው አናውቅም። ነገር ግን ኦርቶዶክሳውያን ክርስቲያን ባለማተቦች በሃይማኖታቸው ምክንያት የሚገደሉበት ዘመን ላይ እንደ ከብት ተኝተው የሚታረዱበት ዘመን ላይ ምርጫ መምረጥ ማለት ጣት ከማቆሸሽ ዘለለ ምንም ነገር የለውም። ባለማተብ እንደ ሃይማኖቱን አክብሮ ቁጭ ብሎ እንዲያመልክ ማይፈቀድለት ከሆነ ለምንድን ነው የሃይማኖት እኩልነት የሃይማኖት ተቋማት ጉባኤ ተመሰረተ? እንዴት ተደርጎ ነው ኦርቶዶክሳውያን ባለማተቦች በሃይማኖታቸው ምክንያት ብቻ የሚገደሉት? ለምን ትላልቅ ቲክቶከሮች ቪዲዮ በሚሰሩበት ሰዓት ስለ አርሲ በሚሰሩበት ሰዓት ምን ነው ስለ አክሱም ዝም አላችሁ ይባላሉ? 3 አይነት ልጆች አሉ በዚህ ሶሻል ሚዲያ ስለ አርሲ የሚጮሁ ከልባቸው የሚጮሁ ከቲክቶክ ጊፍተራቸው ጋር ላለመጠላላት የሚናገሩ እና ትሬንዱን አካውንታቸውን ለማሳደግ ትሬንዱን ለመቀላቀል ትሬንድ አድርገውት ማለት ለምን ይህ ይደረጋል? ሰው በሃይማኖቱ ምክንያት የሚገደልበት ሀገር ላይ አንድ ክርስቲያን በመሆኑ በሚታረድበት ቦታ ላይ አንድ ባለማዕተብ አንተ ክር አድርገሃል ተብሎ በሚረሸንበት ጊዜ ላይ ይህ ለምን አስፈለገ? ኦርቶዶክሳውያን ባለማዕተቦች እስከ መቼ ነው የሚጨቆኑት? እስከ መቼ ነው በእንደዚህ አይነት ሁኔታ እየቀጠሉ ቅድስት ቤተክርስቲያንን ቅድስት ቤተክርስቲያን ቦታ አምልኮ ስነ ስርዓታቸውን ለመፈጸም የሚሄዱት? አርሲ የደም ምድር ከሆነች እጅጉን ሰነባብታለች። ባለማዕተብ አሁን ላይ ራሳችንን መጠበቅ ያለንበት ጊዜ ላይ ነው። አንተ ራስን፣ ቤተሰብህን፣ እናት፣ አባት፣ እህት፣ ወንድምህን አዙሪያ ያሉትን የመጠበቅ ግዴታ አለ በአንድ ክርስቲያን። ሃይማኖትን አክብረ የምታስከብረው አንተ ነህ፣ ሌላ ማንም አይደለም። ባለማዕተብ ስትሆን ብቻ ነው ወደፊት ልትወጣ የምትችለው። ማለት ሃይማኖትን አክብረ ቅድስት ቤተክርስቲያንን አክብረ ማስከበር ኃላፊነት ያንተና ያንተ ብቻ ነው፣ ሌላ የማንም አይደለም። ከጸሎት ባሻገር ዋና ተግባር ሊሆን የሚችለው ራስን መጠበቅና ብቻ ነው። ሌላ ምንም ነገር የለም። ክርስቲያን በሃይማኖቱ ምክንያት የሚገደለው በዚህ በ21ኛው ክፍለ ዘመን ላይ አንድ ባለማዕተብ ክርስቲያን ተብሎ ሲገደል እያየ ዝም የሚል ክርስቲያን ካለ ማምላክ ወላዲተ አምላክ ምስክሬ ነች፣ እሷ ትፋረዳችሁ። ሌላ ምንም አንልም። ለዛሬው በዚህ ጋር ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳዘነጉ። ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ።